ሁሉም ነገር ላይ እንዲህ ነኝ። አታስቀኝ። ኧረ ጉዴ ዛሬ እያሽኮረመምከኝ ነው። ኧረ አታሽኮርመም። እንዲህ የምንሽኮርመም ነው። ለእናቴ የሚሰጣትን ሪስፔክት ያለው ለእናቴ የሚሰጣትን ትሪትመንት ያለው የዋህ ነው፣ መልካም ሰው ነው እና አባቴንም አይቼ ለእኔ ያለ እንደዚህ አይነት አባት የሆነ ባል በሰጠኝ የምልበት ሞመንቶች አሉና እንደ አባትሽ አይነት ባል መሆን ማለት መታደል ነው በደንብ እና አንተ ማለት ለእኔ እንግዲህ ቤተሰቦቼ ዛሬ ሄርሚና አብርሃም በጣም አሪፍ ደስ የሚል ጊዜ እያሳለፉ ነበር። ያው ምክንያቱም ከዛ ከወጡ በኋላ ነው ይሄን ቪዲዮ የሚለቀቅልን ነው። በጣም ደስ ይላል። በጣም ደስ ብሎናል። እኛም እረፍ ብለናል ከጭቅጭቅ ከንዝንዝ። እንደዚህ አይነት ቪዲዮ ማየት ነበረ እኛ የምንፈልገው እና ይሄንን እንደዚህ አይነት ቪዲዮዎች ማየት በጣም ለአይምሯችን ሁላ በጣም ጥሩ ደስ የሚል ነገር አለው። ምክንያቱም አይምሯችንም ሰላም ያገኛል ማለት ነው ቤተሰቦቼ። እና ምን ለመናገር ሁሌ እንደዚህ አይነት ቪዲዮ ሁሌም ባይሆን አንዳንዴ እንደዚህ አይነት ቪዲዮ ቢለቀቅልን በጣም ደስ ይለኛል። እኔ በበኩሌ ጋይስ ንዝንዝ አልሰለቻችሁ? ንዝንዝ ጭቅጭቅ በቃ ነዝንዞን ኑሮ ራሱኛ አረብ ቤት ያለን ሰዎች ነዝንዞናል እና ስንት እንትን ያለብን ሰዎች ነን። ሪላክስ ማድረግ ነው የምንፈልገው እና ይሄንን ቪዲዮ በማየቴ የሆነ ለመናገር አብርሽና ሄርሜላ ሰሞኑ ያው እንግዲህ ኤንጆይ እያደረጉ ነው ያሉት እና በጣም ነው ደስ የሚለው እና በጣም አሁን እንግዲህ ምን አለች ሄርሜላ፣ አንተ ላይክ ልክ እንደ አባት እንደ ፍቅረኛ እንደ እንትን በቃ ብዙ ነገር ኔክ ምናምን እያለችው ነው እና በጣም ደስ ይላል። በእንደዚህ አይነት እንግዲህ ቃል መገላለጽ ያው ብዙ ሰዎች በእርግጥ አንዳንዴ ፍቅር የመጀመሪያ ፍቅር ላይ አባቴ ምናምን እንላለን ሁላችንም እና ያው አይዘልቅም ችግሩ። ማርያምን እውነት ለመናገር እኔ እንደሚገባኝ ማለት ነው እንደዛ አይነት ፍቅር አይዘልቅም። ለምን እንደሆነ አላውቅም። እና ትዝ ይላችኋል የሆነ ጊዜ ማለት ነው ያቺ ልጅ ሶሻል ሚዲያ ላይ እንደውም ኢቢኤስ ላይ ቀርባ ነበረ እና በጣም ነው የምወዳት ያቺ ልጅ በጣም አይዶን ነው አሁን የት እንዳለች ሁላ አላውቅም። እግዚአብሔርን በጣም እያለቀሰች ምናምን ትዝ ካላችሁ በጣም በቃ ማውራት ነበር ያቃታት ልጁን ለመግለጽ ማለት ነው። እና ምን አለበት ፍቅር እንደመጀመሪያው ቢቀጥል ያስብላል። እና በእርግጥ ፍቅርን የምናድሰው ራሳችን ባልም ሚስትም ኃላፊነት አለባቸው። ያን ፍቅር እንደጣፈጠ እንዲቀጥል እንደዛ እንዳማረበት እንዲቀጥል ማድረግ የኛ ኃላፊነት ነው። ገባችሁ? እና ፍቅር ሁሌም ፍቅር ነው። ምንም የሚቀየር የሚለወጥ ነገር የለውም። ግን ሰው ልጅ እንግዲህ ዋህተኛ ነውና ስለሆነ እንደዛ አይነት ነገሮች ይከሰታሉ እንጂ ማለት ነውና አሁንም እንግዲህ አብርሃምና ሄርሜላ ፍቅራችሁን ያዝልቅላችሁ። በጣም ደስ ይላል። አሁን እያሳለፋችሁ ያሉት ነገር በጣም ደስ ይላል። እንግዲህ ሄርሜላ ፈጣሪ እንዳሻርግልሽ እንደ አባቴ እንደ በቃ እና አባትሽ ነው ምሳሌ ያደረግሽው ነው። አባትሽ ለእናትሽ ምን አይነት ጥሩ አባስ እንደሆነ እንግዲህ አንቺ ነሽ የምታውቂው እና ያርግልሽ፣ እንዳፍሽ ያርግልሽ። ሰው ልጅ የተመኘውን ሲያገኝ ደስ ይላል እና የሚመኘው በቃ አይደለ ለልጄ ጥሩ አባት ለእኔ ጥሩ ባል ምናምን ብለን እናስባለን እና ሁላችንም እንግዲህ እግዚአብሔር አምላክ ለልጃችን ለምንወልደው ልጅ ጥሩ አባት ለእኛ ደግሞ ጥሩ ባል የሚሆን ፈጣሪ ይስጣችሁ ይስጣል እላለሁ ማለት ነው። ቤተሰቦቼ ኢንጆይ አድርጉ። በጣም ደስ ይላል። እንግዲህ እትዬ ሩታ ይሄኔ እየተቃጠልሽ ነው። አይዞሽ ገለቴ ከማለት ውጭ ምንም ልል አልችልም። እንግዲህ አይዞሽ ገለቴ አይዞሽ፣ እኔ ቆንጆ አይዞሽ። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። ውድ ሀገሬ ልጆች ይህን ቪዲዮ እስከ መጨረሻ ድረስ እንድታዩ እፈልጋለሁ እና ከሌሊቱ 6:10 ደግሞ በአዲስ ቪዲዮ ጠብቁኝ። ኢንጆይ አድርጉት እና እስቲ መርቋቸው። በቃ መርቋታ ሄርሜላን እና አብርሃምን የምትወዱ መርቋቸው። በጣም አሪፍ ምርቃት መርቁ። እሺ አሪፍ ምርቃት
ሽልማት አለው። አሪፍ በቃ አሪፍ ምርቃት የመረቀ ሰው ሽልማት አለው። እና ይሄን ቪዲዮ ደግሞ ላይክ፣ ኮሜንት፣ ሼር አድርጉ። በደንብ ቪዲዮ እንዲታይልኝ አድርጉልኝ። አሪፍ ሽልማት ሸልማችኋለሁ አንድ ቀን። አሁን ሌላ ቪዲዮ እንግባ። 23 እኮ ኖርማል ነው ለወንድ ልጅ። አሁን እኮ 24 ሊሞላ ነው። ወራት ቀን ሞላክም። እኔም በስትክክል መጠቀም ለማካበት ሳይ እንግዲህ በስትክክል ምን አለ መሰለሽ ያበሻ አጠቃላይ ነው እየተቀበልኩ ያለው ፈረንጅ በስትክክል ነው እንዴ? የሚገርም ነው የእውነት ማለት ነው። በጣም እኔ በጣም ለማመን ያቀተኛል ሆነን ለመናገር። አሁን ጋይስ አብርሃም የ23 ዓመት ልጅ ይመስላል። በ23 ዓመቱ መኪና አለው፣ የራሱ ስንት ነገር አለው፣ ስንት ለቤተሰቦቹ ስንት ነገር አድርጓል። ከማጨብጨቦች ምንም ልል አልችልም። በጣም ጎበዝ ነህ፣ በጣም ጎበዝ ነህ ጋይስ። አብርሃም የአዲስ አበባ ልጅ አይደለም ታውቃላችሁ። የገጠር ስንት ኪሎ ሜትር እንደምትርቅ ብታጀራ እንግዲህ ከአዲስ አበባ ታውቁታላችሁና፣ ግን እንደ አዲስ አበባ ልጅ ነው የእውነት በደንብ ሰርቶ በኢትዮጵያ የተለወጠው ማለት ነው። እና ይሄንን ሳላደንቅ አላልፍም። ጀግና ነክ ጀግና I'm proud of you brother. I'm proud. በ23 ዓመቴ እኔ በደንብ ሽንት ቤት አጥብ ነበር። አሁንም 23 ዓመት አልፎኛል። ሽንት ቤት ከማጠብ ውጭ እኔ ምንም ነገር አልነበረኝም በ23 ዓመቴ። ግን ተመስገን። አላማርርም ጋይስ፣ አላማርርም። አታማርሩ እሺ ቤተሰቦቼ፣ አታማርሩ። ስንቱ ቁጭ ብሎ ቁጭ በማለት ያሳለፈ ስንት ሰው አለ። እኔና ጋይስ የሆነ ጊዜ ምን እንዳጋጠመኝ ታውቃላችሁ? ነገር እና እንትን ላይ የሆነ ነገር ልናገር ነበረ፣ ግን ይቅርባችሁ። ያው ስለ ሰው ማውራት ጥሩ አይደለም እና ፐርሰናል ነው። እንደዛ ነው። አንዳንድ ሰዎች እድሜያቸውን ምንም ሳይጠቀሙበት እድሜያቸው ይሄዳል ማለት ነው። እና አንድ ማውቀው እዚህ ዱባይ ውስጥ ማውቀው ሰው ነበረና ከኢትዮጵያ መጥቶ ጋይስ ማለት በቃ እኔ እንጃ እድሜውን በምን እንደጨረሰ አላውቅም፣ ግን ስንት ዓመቱ እንደው ታውቃላችሁ? አይ ቲንክ የዛሬ 3 ዓመት ነው 4 ዓመት እዚህ አግኝቼው ነው። እና የሆነ ቤቱ መጥቀስ አልፈልግም 37 ዓመቴ ነው አለኝ። እንዳነገጥኩኝ እኔ እና ምን ዘራኩ 37 ዓመት ምንም ሰው እንዴት ወይ አይማርም ወይ ነገር አያደርግም። መውለድም አንድ ነገር ነው ሆነ ለመናገር እግዚአብሔር መውለድም አንድ ነገር ነው። እነሷን ሆነ ሰውን ለማሳደግ ትሯሯጣላችሁ ምናምን እሱም አንድ ነገር ነው። እና እንደዛ ነው። እድሜያችንን እግዚአብሔር እንድንጠቀምበት ያድርገን። ጎበዝ ነህ። አፕሪሺየት ዩ ብራዘር። በጣም ደስ ይላል። በርታ ጋይስ። እውነት ይህንን ቪዲዮ የምትመለከቱ ኢትዮጵያ ውስጥም ያላችሁ የትም ሀገር ያላችሁ ማርያም በእድሜያችን እንጠቀም። ከእኔን ጨምር። እኔም በእርግጥ መዳም ቤት ከሽንት ቤት መውጣት ውጭ ምንም ላይ አይደለሁም፣ ግን እግዚአብሔር ይመስገን አብሬያቸው የተማርኩ ልጆች ምናምን ከኤሌመንተሪ አብረን ያቋረጥናቸው የት እንዳለው አውቃለሁ። ግን እግዚአብሔር ይመስገን አላማርርም። ነገር ግን በቂ አይደለም፣ ግን ተመስገን ማለት ትፈልጋለሁ። ግን አንዳንዴ ያው እግዚአብሔር ሲረዳችሁ ነው ሁሉም ነገር የሚሆነው እና አንዳንድ ሰዎች ዝም ብላችሁ እድሜያችሁን አጨርሱ። በቃ ተጠቀሙበት እድሜያችሁን ልክ እንደ አብርሃም ማለት ነው። አሁን ሄርሜላ እንኪን 19 ዓመቷ ነው ምናምን ነው አሉ። የእውነት ግን በጣም የምትገርመው ሰው ራሱ ትልቅ ሴት ነው የምትመስለው። አንዳንድ ሰው እድሜውን አሁን እኔ የሄርሜላ ታናሽ ነው የምመስለው ሆነን ለመናገር። ሄርሜላ ገና 19 ዓመቷ ነው ምናምን እንግዲህ ይመስለኛል፣ ወይ 20 ዓመቷ አይ ዶንት ኖ አላውቅም ስንት ግን የአብርሃም ታናሽ እንደሆነች ነው የማውቀው። እና 12ኛ ክፍል አሁን እየተማረች ነው መሰለኝ 12ኛ ክፍል ጨርሳ እንደዛ አሁንም እየተማረች ነው። እና አይመስሉም። አንዳንዴ እግዚአብሔር ሲረዳችሁ ታሪካችሁ እንደዚህ በሀያ ውስጥ ይቀየራል። እና እግዚአብሔር ታሪካችንን እንቀይርልን ቤተሰቦቼ። ጋይስ ኤኒዌይስ እና እንደዛ ነው። እስቲ ቪዲዮ አብረን እንመልከት ቤተሰብ። ወርጄ ነው የምቀበላት ጋይስ። መጠሪያ
አልተገኘ የሚሆንሽ ላንቺ ተስማ እንግዲህ እኛ ምኞታችን መጨረሻችሁ ይመር፣ ፍቅራችሁ ይለምልም፣ ጠላቶቻችሁን ደግሞ እግዚአብሔር ያዝላችሁ። ስሩ፣ አፍሩ፣ አገኙ፣ ተደሰቱ፣ በቃ ፈታ በሉ። ላይቭ ሾርት እና እትዬ ሩታ ደግሞ እንግዲህ እግዚአብሔር ጽናቱን ይስጥሽ፣ መጽናናቱን ይስጥሽ። ሌላ ምንም አልልም። አብርሃም የፍቅር ሰው እንግዲህ ፍቅሩን እያጣጣሙ ነው ከሄርሜላ ጋር። ኢንጆይ፣ ደስ ይላል። በጣም በጣም ደስ ይላል ቤተሰብ